ኧረ እሱ ሀሳብ አረገብካል አንተ ቆይ ትናንትና ስንት ብር አውጥተህ መኪና ገዛ እንደገና ደግሞ ምን የሚያክል ቤት ምናምን ሰራክ ሰው ይሄ ነገር አሳስቦህ ነው ከአንቺ ጋር መሆኑን ፈልግ ሰው ፈለግኩ ከአንቺ ጋር ሆኜ ህይወት የሚቀጥል እኮ ከእኔ ጋር ሆነ ህይወትን ለመቀጠል እኮ ገና አብረን ገና በደንብ ለመግባባት እየሞከርን ስላልከኝ ነው ማለት ትሆናለች ስላልከኝ ነው መክፈልክ አብደው ነው አይደለም ሩት እና ታዲያ እንደዚህ የምትሆነው እርግጥ እኮ እኔም እፈልገዋለሁ እዚህ መምጣቴ ግን ስርዓት ባይኖረኝስ ምን ታመጣለህ? ስርዓት ባይኖረኝ ምን ስህተቱ ትልቁ ስህተት ማለት ነው። ለእሷ ትመጥናለህ ለማሰባችን ወሰናችልም ሩታ አንተ ስላልካት ምናምን አይደለም በጣም ብዙ ነገር አክሰብተና ሙሉ ነገር ይሰራል። አይ እንደዚህ አድርጊ በግድ ትሏታላችሁ። አንተ ያማል አንተ ስለገባ እንዴ ለራሳችሁ ፍላጎት ይላል እንዴ እንደማይሆን እኮ ነገራችሁ። እኛ ምን ተከማልና እንደዚህ ቤት ስለገባ ልጁን አጥስጨንቆ ስለአወራው ነው ሜሪ ስለአወራው ነው ወይ ምንም እንደዚህ ማውራት የለም። ምን ታመጣለህ ሜሪ ረፊ በዚህ ልክ እንዲየጨ አረፊ በቃ ምን አይነት ሰው ነው አውርቼ የመጣሁት እዚህ አንተ ሲጀመር ለማንም አትሆን ማለት ነው። ለሩታ ገባህ አይደል ያዝ የወሳለ ሰው እሺ ይኸውልሽ እዚህ መጣ ይኸውልሽ ሩታ እዚህ መጥቶ ከአንቺ ጋር እንዲኖር የፈለግነው ማለት ነው። አንቺ ጋር ምንም ነገር እንዲያደርጋለን አንድ ክፍል አለው ለብቻው እዛ ይቀመጥ ነው ያለው። እንደዚህ በር ከፍቶ አቤት ብሎ ሲወጣ ማያ አንተ አትልም እኔ እዚህ ቤት ገብቼ ማድረው እኮ እሷ ፈቃደኛ ስትሆን ነው አይደል? ምን ሆነ ሌን ማሰብ ለምን ከበረው ሩታ ገብቶ እዚህ እንዲኖር አትፈቅጂም? አልፈልግም ናውጣ እዚህ ማጣጣ አንተ ቃልን እንዴ ውጣ ግባ ናውጣ እየሞት ነው ምን አይነት ነገር ነው እየተሰራ ያለው? እናታችን እንግዲህ የዛሬ ሻንጣውን ይዞላችሁ መጣ። እሱ ደስታ ማለት ነው። ሻንጣውን ይዞላችሁ መጣና እንግዲህ ሆቴል መክፈል አልቻልኩም። ከመጣሁ ጀምሮ ገንዘብ ያለቀ በሆቴል። ስለዚህ ከአንቺ ጋር ልኖር ነው የመጣሁት ብሎ ቆጭ እነዳን ገብተው ገፋፍተው ይዘውት መጡና ሩታ ደግሞ እንዴት ትመጣለህ? ምንድን ነው እኔ ስትለው ይኸውላችሁ እንግዲህ ክርክሩ እዚህ ጋር ሞቅ ብሏል ማለት ነው። እኔ ይደበድቡ ይደርሳል ማለት ነው። ነገሮችን ካንተ ጋር ጥሩ ለማድረግ ምናምን እየሞከርኩኝ አንተ ግን በጣም እያስጨነቀኝ ያጣደፍክብኝ ነገሮች ምናምን ቴንሽን ነው ቤት እንደዚህ ያረፍ የምትለው መኪና ዛሬ በትክክል የበለጠችን መኪና ስቆት እንዲስፍል እንዲህ እውነት መኪና ስቆት ተገዛሁልሽ ይገዛሁልሽ አልከኝ ወደ መክፈል ሳትችል ታዳኒ ከፍልልህ አልነበረም ወይ ብላች ዛሬማ ድምቅ ያለ ድራማ ነው የተሰራው። እንደ ዳኒ ምን እያበዱ ነው እንዲ አብሬሽ ከሴት ጋር ነው እና አንቺም ከወንድ ጋር መቀመጥ አለብሽ ብለው እንዴ ትንሽ እንኳን ኧረ በእናታችሁ ክፍል ይኖራችሁ ለሰው ልጅ ማለት ነው እንዴ። ኧረ አንተም እንዲህ እንደው እውነትም አንተ እንትን ነህ አለችው እኮ ሩታ እግዚአብሔርን። እንዴት አንተም ማሰብ እንትን የለህም ወይ? እንዴት ሻንጣህን ይዘህ ትመጣለህ? ኧረ ጉድ ነው የዘንድሮስ የባሰ ነው እግዚአብሔርን። ኧረ እንደዚህ ደስታ ምን ሆነ ነው? ጉድ ፈላ። ሻንጣ ይዘህ ትመጣለህ? እንዲህ አይምሮ የለህም እንዲህ
መክፈል እኔ እንደው አንተን ብሆን መክፈል ብትንትል ብትል እኔ እኮ ትናንትና እኔ ስሰማ ኢብሬ የሌለው መኪና ነው የመጣላት ምናምን ሲባል እንዴት ኢብሬ ተረለ መኪና ነው እንዴ? አሁን እናቴ እኛም ስለ መኪና እናውቃለን ትንሽ ትንሽ። ስለዚህ መጀመሪያ ኢብሬሽን አስተካክረች ምናምን ነው። እና በሚገርም ሁኔታ እንግዲህ ሩታዬ ተናዳ እንዲህ ሻንጣህን እየገተትክ እንደዚህ ከመባል ያውጣህ፣ ደስታ እንደዚህ ከመባል ያውጣህ። አብልሽ ልጁን ይዞ ሲሄድ አይተህ አንተ ደግሞ ሻንጣህን ይዘህ መጣህ። የኛ ጉድ አያልቅም ማለት አብርሽ ከሄርሜላ ጋር ልጁን ይዞ በጨለማ አንኳኩቶ ሄደ። አንተ ደግሞ ሻንጣህን ይዘህ ልጅ የለኝም እና ሻንጣዬን ይዤ ልምጣ ብለህ ሻንጣህን ይዘህ መጣ። ሄርሜላ እንኳን አብርሽን ተቀበለችው። አንተ አብርሽ ደግሞ ሽማግሌ ላክ ሲባል እኔ አሁን ስተት አልሰራም ሽማግሌ አልክም ብሏል አብርሽ። እናቴ እኔም ማስተካከላችሁ ብዙ ያልጨረስኳቸው ነገሮች አሉ እነሱን አስተካክሌ ነው ብሏል። ያው ከሩታዬ ጋር ብዙ ነገር ያልጨረሳቸው አብርሽ እየመጣብሽ ነው ሲላት ምንድን ነው ይንጣ ብላለች። ይንጣ እሱ አይመጣም፣ እሱ ደውሎ ተፈቅዶለት ነው የሚመጣው እንጂ ዝም ብሎ አይመጣም ነው ያለችው። እሷ እንኳን ማለት ነው። ወይኔ ደስታ፣ ወይኔ ደስታ፣ ወይኔ ደስታ። ባዶ ሻንጣ ነው ለነገሩ። እንዲህ ገፋ ሲያረጉት ይሄዳል ራሱ እየተሽከረከረ ማለት ነው። አይ ደስታ ተቀበል አሁን እንደው ግን ተማምናችሁ ሩታ ትቀበለናለች ብላችሁ ነው ይዛችሁት የመጣችሁት። ኧረ እኔ እንደማትቀበር ልክ ሲያወሩ ማለት ነው እንደማትቀበር አውቄያለሁ። ደስታ ሻንጣውን ይዞ ሲመጣ አረርግን እነ ሜሪ ትክክል አሰሩም። እግዚአብሔርን እውነቴን ነው የምላችሁ። ትንሽ እንኳን ለሰው ልጅ ክብር ይኖራችሁ። አሁን እንደው ሻንጣውን ይዞ ሲመጣ እንደው እያንጓተቱ እኛ ደግሞ መልሰው ሞልጭ አድርገው ሰደቡት እኮ ሞልጭ ልጭ አድርገው አንተ ለእሱ አትገባም ናውጣ እያሉ ሊያስወጡት ሩታ ተሟግታ ነው እንጂ እያሽከረከሩበት ፎቅ ሊጥሉት ነበረ። ጉድ! ምን ነው አንቺ የልጅሽን አባት እንደዛ ሲያመናጭቁት ዝም ብለሽ ዛሬ ለእሱ ተከላካሪ ሆነሽ እንትላልሽ ማለት ነው። ሩታ እንደዛ የልጅሽን አባት ሲሰድቡት ምን ሲሉት የት ነበርሽ? አሁን እንደዚህ አሁን ለእሱ ተከላካሪ ሆነሽ አይ እቺ ባቄላ ካደረች አትቆረጠም ብሏል ያገሬ ሰው። እቺ ባቄላ አታስተማምንም። እኔ በጣም ነው የገረመኝ ደስታ ራሱ ማለት ነው። እንዴት አስቦ ነው እንዴት ቢያስብ ሻንጣውን ይዞ እየተገተተ የመጣው ማለት ነው። ሻንጣውን ይዞ እየተገተተ ይመጣል። እንዲህ ጉድ እኮ ነው። ሻንጣህን ይዘህ እየተገተትክ ትመጣለህ ወይ? ወይኔ ሩታ መልስ ዛሬ መዋረድ እንደዚህ ነው። መዋረድ እንደዚህ ነው መዋረድ። ወይኔ ቁጥባ ኧረ እንደው ለቪዲዮ ለሰው እንኳን ብላችሁ ትንሽ አታፍሩም እንዴ? እንደዚህ አይነት ስራ የምትሰሩት በስመ አብ! ኧረ በጣም የሚደብርና በጣም የሚያስጠላል። እኔ በበኩሌ በጣም አስጠልቶኛል ማለት ነው። ማለት ኧረ ከእናንተ አይጠበቅም። ይሄ ከእናንተ አይጠበቅም። እንደዚህ ማድረግ የለባችሁም። እስቲ ቆይ ሻንጣ አሪፍ ነች እንጂ ቆይ እስቲ ለማንኛውም ጥሩ ትመስላለች። እዚህ ጋር ክሎሮክስ ፈሶባታል። ለማንኛውም እና ጉድ ነው። እኔ ገርሞኝ ልሞት ነው። እውነቴን ነው የምላችሁ። እንደ ዛሬ ስቄም ተሳስቄም አላውቅም። አርቆኝ ግን ሞላለሁ እንጂ ይሄኛው ስልኬ ግዴታ ኢንተርኔት መሟላት አለበት። ለምን ኢንተር ያለኝ እዚህ ጋር ነው። ወሳብ ያለኝ ነገ እነግራታለሁ። ኢንተርኔታችን ተበረስቷል። ለነገሩ ነገ እነግራታለሁ እንዴ እና ለማንኛውም ተበላህ ደስታ። እኔ በጣም አሳዘንከኝ ደስታ። እንደዚህ ሻንጣህን ተሸክመህ መጣት
ዛሬማ ቪዲዮ እየሳኩኝ እንትን ብየዋለሁ፣ አስገባሁ የእነሱም ብዙ ቪዲዮ ማለት ነው። እና ለማንኛውም ሸላይ ካደርጉ በጣም የሚገርም ነገር ነው ዛሬ የተሰራው ማለት ነው። እውነቴን ነው የምላችሁ፣ እንደዚህ አይነት ነገር አይተንም ሰምተንም አናውቅም። መዋረድ ማለት ነው። መዋረድ እንደዚህ አይነት ነገር ባሰሉ ነዳኒ ትንሽ እንኳን ለሰው ልጅ ክብር ቢኖራችሁ ማለት ለሱ ክብር ቢኖራችሁ እንደዚህ እንደው ትንሽ እንኳን አሁን ማለት እናንተ አብርሃምን የጎዳችሁ መስሏችሁ ነው እንደዚህ ያረጋችሁም ማለት ነው። ግን አብርሃምን እየጎዳችሁ አይደለም። ልጁን የሆነ እንትን እያላጋችሁት ነው። የሆነ አለ አይደለ እንደ ገላገር ነው፣ እንደ ገላገር ነው የሚባለው። እኔ ምን ልበለው? እግዚአብሔርን አሳዘነኝ። እንዲህ እናንተ ሻንጣ ይዘህ ሂድ ከሩታ ጋር ትሉታላችሁ። እንዲህ የምነክቷችሁ ነው። ስማ ቅሌት ነው እንደው ቅሌት አቃለላችሁት እንጂ እናቴ ክብር ያለውን ሰውዬ ምን ነው እኔ ክብር ያለኝ ሰው ነው ይችላል ነበር። የቤኪ ሆቴል ሁልጊዜ ከመጣ ጀምሮ አንቺን ብሎ ሆቴል እየከፈለ ነው። ምን ዛዳ ከመጣ 3 ወር ምናምን ሊሆነው አለ። እንደ ቤት አይከራይም እንዲ ዛዳ አትከራይም እንዲ አለችው እኮ ሩታም አትከራይም። ወይኔ